ሴራ አቀደች። ምክንያቱም ባንቴሮና ሔዋንን አብረው እንዲያድሩ በማድረግ ቪዲዮ ትቀርጻቸዋለች። ቪዲዮ ከቀረጸችው በኋላ ሁሉንም ነገር ለማስፈራራት ሔዋንም እጇ ውስጥ ለማስገባት ትሞክራለች። ሔዋንም በዴቭ ቀንታ እንድትጠጣ ካደረገችው በኋላ ክላሷ ራሷ እንድትስት ታደርጋለች። ይህንን ስታደርግ ግን መጀመሪያ የሉሊት ከቤት አለመኖሯም አውቃ ነበረ። ሉሊት ከዳጊ ጋር እንደተቀጣጠረች ነው። ዳጊም ከእሷ ጋር ሲሄዱ ካየች በኋላ በቃ ታረፍዳለች ብሎ ነበረ ይህንን ነገር እያደረገው። ነገር ሁሉ ዳጊና ሮዛ ተባብረውና ሉሊትንም ዳጊ እንዲወስዳት ካደረገችው በኋላ ባንቴሮም የዴቭና የሔዋንን ፎቶ በማሳየትና ተናዶ እንዲጠጣ ታደርጋለች። ሰው እንዲጠብቀው ካደረገችው በኋላ ራሱ ስቶ በዛን ሰዓት ወደ ቤት እንዲመጣ ታደርጋለች። ሮዛ እቅዷን ለማሳካት ይበልጥ በስልክ ከዴቭ ጋር እንደሚያወራ ትሆናለች። ከዴቭ ጋር እንደሚሆና አድርጋ አውርታ በመጨረሻ ግን የሁለቱ አብሮ ማደርን በቪዲዮ ትቀርጻለች። ቪዲዮ ከቀረጸች በኋላ ሉሊት ግን አጋጣሚ ወደ ሔዋን ክፍል ታመራለች። ሉሊት ይህንን ነገር ሳታስበው ስለነበረ ወደዛ በሄደች ሰዓት በጣም ትደነግጣለች። ያየችውንም ነገር ሔዋንና ባንቴሮ አንድ ላይ ሆነው ነበረ ያየቻቸው። በዚህ ሰዓት በጣም ደንግጣና ሉሊትም ተደናግጣ ወደ ውጭ ስትወጣ ይበልጥ ግን ሔዋንንም ለመቀስቀስ ፈልጋ ነበረ። ሮዛ ይህንን ካደረገች በኋላ ይበልጥ ደግሞ ነገሩ ደንግጠው በራሳቸው እንዲነሱ ታደርጋለች። ይበልጥ በዚህ ሰዓት አንቺም እቤት አለመኖርሽን ለዴቭ እነግረዋለሁ በማለት በማስፈራራት ሉሊትንም ታስጠነቅቃታለች። ሉሊት ምንም አማራጭ ስለሌላት ወደ የብቻዋ ከነሱ ርቃ ወደ ትምህርት ቤት ትሄዳለች። ግን ደግሞ ባንቴሮና ሔዋን አብረው ካደሩ በኋላ በዚህን ሰዓት ሁለቱም እንዲነቁ ትጠባበቃቸዋለች። ግን ደግሞ ባንቴሮ ከመንቃቱ በፊት ሔዋን ትነቃና በዛን ሰዓት ግን ሔዋንም ደንግጣ አጠገቧ የተኛ ሰው ታገኛለች። በዚህን ጊዜ ተደናግጣ ጩኸቷን ታቀልጠዋለች። ባንቴሮም ራሱን ስላላወቀ በድንጋጤ ምንድነው ተፈጠረው ብሎ በድንጋጤ ነበረ ልብሱን እየለባበሰ የቆየው። በዚህ መሀል ግን ሮዛ ወደ ክፍሉ ትገባለች። ምንም እንኳን አፍረት ሳይሰማት ራሷ እንዳደረገችው እንኳን ትንሽ እንኳን ሳይሰማት ወደ ክፍላቸው ሮጣ ትገባለች። በስተመጨረሻ አደረጋችሁት በማለት ይበልጥ እንዲያፍሩ ታደርጋቸዋለች። ሔዋንና ባንቴሮም በሁለታቸው ጭቅጭቅ መሀል ይገባሉ። ምንድነው ያደረክኝ በማለት ሔዋንም በጣም ትጮህበታለች። ነገሩ ይበልጥ ሔዋንና ባንቴሮ መሀል ከባድ የሆነ ጥል ተፈጥሯል። ሔዋን ይህንን ነገር ያደረግከው አንተ መሆንህን አላምንም በማለት ሔዋንን ባንቴሮን መውቀሷን ትጀምራለች። እኔ ምንም ነገር አላውቅም፣ ይህንን ነገር እንደማላደርግ እኔ እርግጠኛ ነኝ፣ ግን ምን እንደሆንኩኝ ማስታወስም አልችልም ቢላትም ሔዋን በጣም ተበሳጭታና እኔ ጥሩ ሰው ትመስለኝ ነበረ፣ ይህንን ታደርግብኛለህ ብዬ እኔ ላይ በጭራሽም አስቤም አላውቅም በማለት ይበልጥ እሱ ላይ መጥፎ ሆና ትገኛለች። ሔዋንንም ለማሳመን ብዙ ጥረት አድርጓል ባንቴሮ። ግን ደግሞ ሔዋን በጣም በመጥፎ ሁኔታ እያየችውና ከዛ ህመምህ እንድትድን በጣም ስመኝ ነበረ፣ ግን ደግሞ አንተ በጣም ባለጌ ነህ በማለት ታበሽቀዋለች። በሔዋን የሚሰማቸው ንግግሮችና ስድቦች እየቻለ ብዙ ለማስረዳት ይሞክራል። ሔዋንም ምንም መረዳት አልቻለችም ነበርና በጣም እንዳቆሸሻትና መጥፎ የሆኑ ነገሮች አውቆ እንዳደረጋት ስትወቅሰው ትቆያለች። በዚህን ጊዜ ባንቴሮ በመናደድና ይህንን ነገር አላደረግኩትም ብዬሻለሁ፣ አንቺስ እንዴት ነው ይሄ ሁሉ ነገር ስታደርግ ስትደብቅኝ የነበረው ይላታል። በዚህ መሀል ሮዛ ቆማ እየሰማችና
በሁለቱ መሀል የሚፈጠረውንም ግጭት እያስደሰታት ነበረ። ባንቴሮም እውነቱን እየነገራትና አንቺም ከዴቭ ጋር እንደዛ ስትላለችና ይህንን ነገር ስታደርጊ ምንም አልተሰማሽም እና ደግሞ ይህንን ድብቅ አደረግሽው ለምን አላማሽ ነው? እየተጫወትሽብኝ ነበረ በማለት ነበር ሔዋንም ሲወቅሳት የቆየው። በስሜቴ ስትረማመጂና ይበልጥ ወደ ዴቭ ለመቅረብ እኔን ተጠቅመሽብኛል ይላታል። ሔዋንም በዚህ ሰዓት በጣም አንገቷ ቀርቅራ ነበርና ግን ደግሞ ይህንን ባለ ሰዓት እሷም በጣም ስለ ሔዋን መጥፎ ነገር ስታወራ አንቺ ዝም በይ በማለት ሁለቱም በአንድ አፍ ያስቆሟታል። አሁን ላይ ሔዋንም ፀሐይ እየሞቀች ባለ ሰዓት ሉሊት ከትምህርት ቤት ትመለሳለች። በዛን ሰዓት ሉሊትንም ሰላምታ ለማቅረብ እንኳን ለሔዋን አንገት ደፍታ ነበር ያለፈቻት። በእኔ አፈርሽብኝ ወይ በማለት ሔዋንም ለሉሊት ትጠይቃታለች። ሉሊትም በመገረምና ይህንን ነገር አልጠበቅኩም ነበረ፣ ግን ይሄ ነገር አጋጣሚ አይመስልምና አንቺም ሁለታችሁም አንድ ቤት ልትገኙ አትችሉም በማለት ሔዋንንም ታነቃታለች። ሔዋን ግን እኮ ልክ ነሽ፣ ግን እንዴት ምንድን ነው የተፈጠረው ብትላትም በዚህ ሰዓት ሉሊት እሱ አንቺ ማጣራት ትችያለሽ፣ አንቺ ታውቂያለሽ ትላታለች። ሔዋን ሉሊት ካለቻት ደቂቃ በኋላ በጣም ጥርጣሬ ውስጥ ገብታለች። ሔዋንና ባንቴሮ ተገጣጥመው ነገሩ ሁሉ ማጣራት አለብን ብሎ ይወስናል ባንቴሮ። በዚህ ሰዓት ባንቴሮም ለማስረዳት ሞክሮ ነበረ ለሔዋን። ሔዋን ግን መረዳት አልፈለገችም ዳግም። ግን ደግሞ እኔም በጣም ጠጥቼና ያንቺ እና የዴቭ ፎቶ አሳይተውኝ እሱም ያሳየችኝ ሮዛ ነበረች። ስለዚህ ይሄ ነገር የሆነ ነገር አለው በማለት ባንቴሮም ይናገራታል። ግን ደግሞ በዚህ ሰዓት እኔም የሰማሁትን ነገር ሮዛም ለባንቴሮ ሔዋንም እየነገረችው ሮዛ ዴቭ ከኔ ጋር አውርቷልና ልጁም አብረን እናሳድጋለን ብሎ ስለ ደስታ እያወራኝ ነበርና ብላኝ አሁን ላይ ይሄ ነገር ስትል በንዴት እየጠጣሁ ነበረ አለች። በዚህን ጊዜ ግን ነገሩ ሁሉ የተደረገብን አውቀው ነበረ ማለት ነው፣ የሮዛ ስራ ነው በማለት ሁለቱም አንድ አይነት እንደተደረገባቸው ይደርሱበታል። ግን ደግሞ ሔዋን አሁን ላይ ግን ደግሞ ምንም ብናደርግ አሁን ላይ ስህተት ሰርተናል ሁለታችንም በማለት ሔዋንም ነገሩ ሁሉ እንዳለቀ ታደርጋለች። ግን ደግሞ አሁንም ቢሆን ዴቭ ወደ ቤት ሲመጣ በጣም አፍረው ነበርና አይኑን እንኳን ማየት አልቻሉም። ነገሩ ግን ዴቭም አሁን ላይ ሔዋንም ናፍቃውና ይበልጥ ናፍቄሻለሁ፣ ግን ደግሞ እንደማይሽ አልናፈቅሽኝም እያላት ነበር። ናፍቀኸኛል፣ ግን ደግሞ መናገር ያለብኝና ማወቅ ያለብህ ጉዳይ አለ በማለት ሔዋንም ለዴቭ ትነግረዋለች። በአሁኑ ሰዓት ሮዛ የሁለታቸው ቪዲዮ በመያዝና ይበልጥ የሁለታቸው ህይወት እንዲበላሽ እያደረገች ትገኛለች። ሔዋንና ዴቭ አሁን ላይ ግልጽ እየተነጋገሩና ሔዋንም ሁሉንም ነገር